አፍናን በጣም እኔ እስካሁን ካየዋቸው ክላይንቶቼ የአፍናን ደግሞ በጣም የተለየ ነው። አንደኛ ከካንሰር ጋር ፋይት ማድረግ ከ2 ዓመት በላይ በጣም ከባድ ነው። በዚህ እድሜዋ ገና ወጣት ነች። ብዙ ነገሮችን በትዕግስት ጠንካራ ሆኖ ማሳለፍ በጣም ከባድ ነው ለወጣቶችና ያንን ሁሉ አሳልፋ ኬሞቴራፒ ደግሞ ቀላል የሚባል ነገር አይደለም። ዛሬ የተሰጠ ኬሞቴራፒ ነገ እስከ ከነገ ወዲያ ድረስ በጣም ነው የሚያደክማት። እንደውም አንዳንድ ጊዜ ለሌሎች የማናደርገውን እስከ ቤት ድረስ ሄደን ነው እኔና ቲሞቼ የለካናት። ለምንድነው ያን ያደረግነው? ኬሞቴራፒ ላይ ነች ያለችው፣ ይደክማታል። እየደከማት ደግሞ እኛ ጋር እንድትመጣ አልፈለግንም። ስለዚህ ለምን ራሳችን እንትናለን ሄደን ቤትም ድረስ ማገልገል አለብን ብለን ይሄ በአደባባይ ምስጋና እሱን አድርገናል። ግን ለሰርፕራይዝ ምንም ልትመች አልቻለችም። በጣም አስቸገረችን። ግን ያው እንደምንም ለኢድ ለማድረስ እንሞክር ብለናት ነበር። አውቀን ያው ዛሬ አድርሰናል ማለት ነው። እንሞክረዋለን። ለኢድ ነው እሷ የምትጠብቀው፣ እኛ ከወዲሁ ሳስቸግረው ነበር። በጣም እያስቸገርኩት ነበር። አይደለም ምን አይነት ከለር ነው እስቲ ብታሳየኝስ ምናምን ሲለካኝ የሆነች ጥቁር ነበረችና አረ ዶክተር ይሄ እኮ ጠቆረ የኔ አይደለም ይቀየራል ይለኝ እኮ ምን አይነት ንገረኝ። በቃ ምንም ዘጋጋብሽ። በርጋሽ ላይ እየሄደ ደውሎልኛል፣ ለክቶች ሲወጣ ደውሎልኛል። ትንሽ እናጓጓት አይደለ ተባባልን። ማለት እናርቀው እንዴ ምናምን ማለት በጣም ብዙ ወረፋ አለ። 6 ወር ብንላት ደግሞ ልጆችሽንም ማሰብኳቸው ማለት እንዲህ አይነት ችግሮች የራስ ብቻ አይደሉም። ልጅ ካለ ደግሞ እነሱ ደግሞ በቃ ያጋጠመሽን ነገር የምታዩን አንዳንድ እንቅስቃሴዎች ሲያዩ በልባቸው ሊያዝኑ ይችላሉ። በጣም አዝነዋል። ጠይቀውኛል። የነሱ ስሜት እንዴት ነው? መቼም እናታቸውን በዚህ ሁኔታ ማየት ትንሽ ሊከብዳቸው ይችላል። እኔ ጋር አይደለም የሚኖሩት አያታቸው ጋር ነው። ግን እዛ ሄጂ በማያቸው ሰዓት እግርሽ የታለ አሉ። ጠየቁኝ።